ሰሞኑን ወጣ እያበዛሽ ነው። ቆይ ምን ታገኝቶ ነው? አልነገርኩሽም? ለካ አንዳንድ ንብረቶችን በስሜ ለማዞር ወደ ክፍለ ከተማ እየተመላለስኩ ነው። በዛውም አንቺን ብቸኛ ወራሽ ለማድረግ ገጽ ውስጥ አስገብቼሻለሁ። እስኪ ይህንን ጉዳይ አንድ አፍታ ልጨርሰውና ያንቺንም ጉዳይ በዛው ጨርሳለሁ። እየመርሽን ነው ማም? ልጅሽ አድርገሽ ፋይል ውስጥ ልታስገብኝ ነው? አዎ ልጅ አይደለሽ እንዴ? ለምን አላስገባሽም? ወይኔ እንዴት ደስ ይላል። ታዲያ በህግም በስጋም ልጅሽ ለውና ምን ሆነሻል? ቃል ትንሽ አላካበድሽው? ምን ሆና ነው? አሟት ይሆን እንዴ? እባክሽ እሷን ታያት። እያጣደችው ነገር ትዝ ብሏ ነው የሚሆነው። ካመማትም ደግሞ ሆነ ያለው። አንቺ ብቻ ወደ ጉዳይሽ ሂጂ። በኋላ ብታረፍጂ ቆይ ምን ሊወጣን ነው? አይ ለሱ እንኳን ገና ነው። አሁን አይቀሩም። ቢሆንም ቀድሞ ወረፋ መያዝ ነው የሚሻለው። በሂጂ እናቴ። የሰላም ሀብት የኔ ሊሆን ነው። እንዴት ደስ ይላል። ያለማንም እርዳታ ስሜ ቅጽ ውስጥ ሊገባ ነው። ስለዚህ ሳሚም ሆነ ሌላ ሰው አያስፈልግም። አንዴ ስሜ ቅጽ ውስጥ ይግባ እንጂ ከዛ ምን እንደማደርግ ራስ ያውቃል። በኋላ የሚቆጨን ነገር እንዳታደርግ። ምንም የሚቆጨኝ ነገር ምንም በኋላ የሚቆጨን ነገር እንዳታደርግ። ምንም የሚቆጨኝ ነገር የለም። እናትን ላሰቃየህበት ዋጋን መክፈላል። ቆይ እንዳለብኝ ዳግም ምንም ማዳመጥ ነገር አንተ መኖር የሚገባ ሰው አይደለ። ትንሽ እንኳን የሚራራ ልብ የሌለ ከእንስሳ ማትለይ ጨካኝ ነህ። ሴጣን እንኳን የሚቀናብህ አውሬ ነው። እናቴ እንደሆነች እያወቅ እናቴን ታሳግተኛለህ? አንተ ጨካኝ አረመኔ! እናቴ መሆኗን እያወቅ ታሳግተኛለህ? እኔ ባልደርስላት ኖሮ እኮ ልትሞት ትችል ነበር። ያንተ ዋጋ ይሄ ነው። ዳግም ራሱን ባለመቆጣጠሩና ነገሮችን ሰከን ብሎ ባለመዳመጡ ማለት ነው አሁን ላይ ስህተት ሰርቷል። ምክንያቱም እንግዲህ ያው ሳሚ እውነቱን ሊነግረው ነበር፣ በምን ምክንያት እናቱን እንዳሳገታት ወይንም ደግሞ ራሱ ዳግም እናቱን ለምን እንዲያግታት እንደፈለገ እያንዳንዱ ነገር ለማስረዳት እየሞከረ ነበር። ግን ደግሞ አሁን ላይ ዳግም እጅግ በጣም ስለተናደደና ስሜቱን መቆጣጠር ስላልቻለ እንግዲህ አሁን ላይ ማለት ነው ያው ሳሚን ወግቶታል ማለት ነው። ይህ መሆን አልነበረበትም ነበር። ምንም ያክል ሳሚ ማለት ነው መጥፎ ነገር ቢሰራም መጥፎ ነገር ቢያደርግም ግን ደግሞ ዳግም ማለት ነው ለዳግም ትልቅ ነገር ውሎለታል። ምክንያቱም እናቱን ይብን ራሱ በአካል እንዲያገኛት እናቱ ማን እንደሆነች እውነቱን ነግሮታል ማለት ነው። እና ይህ ለሱ በጣም ትልቅ ነገር ነበረ። ሲቀጥል ደግሞ ያው ሳሚ እናቱን እንዲያግታት ወይንም ደግሞ እናቱን ያው ዳግም እንዲያግታት ያደረገው በምክንያት ነው። ያው አቶ በኃይሉ እንዲሁም ወይዘሮ ገነትን መግደል አለብን በማለት ነበር እያሰበው ማለት ነው። ግን በፍጹም ይህ ነገር መሆን የለበትም በሚል ማለት ነው የአቶ በኃይሉን ሀሳብ በመቃወም ማድረግ የፈለገው ምንድን ነው ቢያንስ እንኳን ማለት ነው ለዳግም እናቱ እንድትቆይለት በህይወት እንድትኖርለት ስለፈለገ እናቱን እንዲያሰቃያት ወይንም ደግሞ እንዲያግታት አድርጓል ማለት ነው። ስለዚህ አቶ በኃይሉ ከሚገላትና ሌላ ነገር ከሚፈጠር ማገቱና በራሷ በልጇ መታገቷ እሱ ነገር ይቀላል የሚለውን ነገር ሳሚ ነው የወሰደው ማለት ነው። በነገራችን ላይ ሳሚ ማለት ነው በራሱ ህይወት ላይ በጣም ብዙ ነገሮች ስላሳለፈ ይህ ነገር እንዲደርስና እንደዚህ እንዲሆን ወይንም ደግሞ ዳግም እናቱን እንዲያጣ በፍጹም አልፈለገም ማለት ነው። መበቀል የሚፈልገው ራሱ አቶ በኃይሉን ስለሆነ አቶ በኃይሉ ከዚህ በፊት እንግዲህ የሳሚን ቤተሰቦች እጅግ በጣም እንዳሰቃያቸው እንዲሁም ደግሞ ያለ ቤተሰብ እንዳስቀረው ለሱ ተገዥ እንዳደረገው ያው ሁላችንም የምናውቀው ጉዳይ ነው ማለት ነው።
ከዚህ አንጻር የእሱ ቤተሰቦች እንደዚያ ስለደረሰባቸው እንዲሁም ደግሞ የዳግም ቤተሰብ ደግሞ እንደዚህ እንዳይደርስባቸው ስለፈለገ ነው ይህን ነገር እንደ አማራጭ አድርጎ ማለት ነው ያው ዳግም እናቱን እንዲያግታት እንዲያሰቃያት ያደረገው በህይወት ከማትኖር ወይንም ደግሞ ከሚገላት እንደዚህ ባድርግ ይሻለኛል የሚለውን አማራጭ ለዳግም በማሰብና ለወይዘሮ ገነት በማሰብ ያደረገው ነገር ነው እንጂ እንዲሁም ደግሞ ያው ሳሚ ዳግምን ለመጉዳት ወይንም ደግሞ የዳግምን እናት ወይዘሮ ገነትን ለመጉዳት ብሎ አይደለም ያደረገው። ያው ቢሰማውና ቢያዳምጠው እጅጉን መልካም ነበረ። ግን ደግሞ ዳግም ስህተት ሰርቷል ማለት ነው። ይህን ነገር ማድረግ አልነበረበትም። ግን ደግሞ በእርግጠኝነት አሁንም ባደረገው ነገር እንደሚጸጸትና እንዲሁም ደግሞ ከሳሚ ጎን እንደሚቆም ተስፋ እናደርጋለን። ሌላው እንግዲህ ቃል ነች። ቃል እጅግ በጣም ደስ ብሏታል። ምክንያቱም ወይዘሮ ሰላም አሁን ላይ ማለት ነው ያላትን ንብረትም ሆነ እንዲሁም ደግሞ ወራሽ አድርጋ ቃልን እንትን እያደረገቻት ትገኛለች ማለት ነው። እያንዳንዱ ከንብረቷ እያስገባቻት ትገኛለች። ቃል እጅግ በጣም ነበር ደስ ያላት ማለት ነው። ምክንያቱም ሁሉም ነገር ተሳካልኝ፣ ደስ ብሎኛል በማለት እንግዲህ ስትናገር ነበረ። እንግዲህ ማንም ቢሆን ማንም ለኔ አያስፈልገኝም፣ እኔ ብቻዬን መወጣት እችላለሁ። ሳሚን ቢሆን ለኔ አያስፈልገኝም። እንደዚህ ካደረገችኝ ከስሟ ካስገባችኝ ወይንም ደግሞ ወራሽ ካደረገችኝ ማንንም ቢሆን ማንንም አያስፈልገኝም። እኔ ብቻዬን የማደርገው ነገር ነው። ብቻ ግን ወራሽ አድርጋ ከስሟ ታስገባኝ በማለት እንግዲህ እጅግ በጣም በሆነላት ነገር ደስ ብሏታል። ብሌን እንግዲህ ይህን ነገር ያው ራሷ ሰላም ስትናገር እንዲሁም ደግሞ ልጄ አንቺን ወራሽ አድርጌ ላስገባ አንዳንድ ነገሮችን እያስተካከልኩ ነው፣ ለዚያ ነው ወጣ ገባ የምለው በማለት እንግዲህ ስትናገር ብሌን ስለሰማች እጅግ በጣም ነው የደነገጠችው። ምክንያቱም እንግዲህ ቃል የውሸት ልጅ እንደሆነች እና ትክክለኛ የወይዘሮ ሰላም ልጅ እንዳልሆነች ታውቃለች ማለት ነው። አጭበርብራ ልጅ ነኝ ብላ ከአቶ በኃይሉ ጋር በመመሳጠር ማለት ነው ወደዚህ ቤት እንደገባች ቃል የቃልን ሚስጥር በደንብ ስለምታውቅ ነው ብሌን ደንግጣ ማለት ነው ወይዘሮ ሰላም ያሰበችው ነገር ትክክል እንዳልሆነና እንዲሁም ደግሞ የእሷን የሆነ ንብረት ልትወርሳት እንደገባች ስላወቀች ነው እንግዲህ ተናዳ ማለት ነው የምትበለው ምግብ አቋርጣ የሄደችው። ሌላዋ እንግዲህ ቃል ጓደኛ የሆነችውም እጅግ በጣም እንግዲህ የሰላም በተናገረችው ነገር እንዲሁም ደግሞ ወራሽ ብቸኛ ቃል እንደሆነች እየተናገረች በነበረበት ሰዓት ላይ ቃል ደስተኛ ስትሆንና ነገሮቹ ተስተካከለልኝ፣ አሁን ላይ በቃ እኔ ወራሽ ልሆን ነው፣ የሰላም የሆነ ንብረት በሙሉ ለኔ ሊሆን ነው በማለት እንግዲህ ቃል እያሰበችና እየተደሰተች ባለበት ሰዓት እንግዲህ ጓደኛዋም በጣም በክፉ አስተያየት እንግዲህ ስታያት ነበር። ስለዚህ ምንም ቢሆን ምንም ያው ወይዘሮ ሰላም በእርግጠኝነት ወራሽ አድርጋ ልታደርጋት ትችላለች ማለት ነው እያንዳንዱ ቦታ። ግን ደግሞ እውነተው ደግሞ ቀስ ብሎ በብሌን ሆነ አሊያም ደግሞ በቃል ጓደኛ የሚወጣ ይሆናል። ቃል የሰላም ልጅ እንዳልሆነች የሚታወቅ ጉዳይ ይሆናል ማለት ነው። አቶ በኃይሉም ከእስር ቤት ሊወጣ ነው። እንዲሁም ደግሞ እንግዲህ ቃል ምን ልትሆን ትችላለች የሚለው ነገር እጅግ በጣም አሳሳቢ ነው። አሁን ላይ እንግዲህ ዳግም ያደረገው ነገር በጣም ልክ አይደለም። በዚህ ጉዳይ እጅግ በጣም ይጸጸትበታል። እንዲሁም ደግሞ ብሌንም ሆነ በጣም ነው የምትበሳጭበት። ምክንያቱም እንደዚህ አይነት ስህተቶችን እንዳይሰራ በጣም ደጋግማ ትነግረው ነበረ። ስለዚህ ዳግም ሳሚን በጩቤ ወጋ የሚለው ነገር ከሰማች ያው ብሌን ራሱ እጅግ በጣም ነው የምትቀየመው ማለት ነው። ብቻ ግን እናቴን አሰቃይቶኛል፣ እንዳሰቃያት እናቴን እንዳግታት እናቴን እንዳሰቃያት አድርጎኛል ብሎ ይህንን መልስ ነው የሚሰጠው። ግን ደግሞ ያው ዝም ብሎ ቢያዳምጠውና ትዕግስት ቢኖረው ከሳሚ ጋርም እውነት አለ። ሳሚ ለሱ ብሎ በጣም ብዙ ነገሮችን እንዳደረገ ከዚህ በፊትም ማለት ነው ወይዘሮ ገነትን ማለት ነው ሊገላት ወይንም ደግሞ አቶ በኃይሉ ግደላት በማለት ወደ ቤት እንደላከው ሳሚን የምናስታውሰው ነው። በአንድም በሌላ ነገር ማለት ነው በማስታወስ ወይንም ደግሞ ዳግም የሷ ልጅ በመሆኑ ያን ነገር ሲያቅ እንደተዋትና እንዲሁም ደግሞ እንድም በሌላ እናትና ልጅ እንዲገናኙ አድርጓል። በጣም ትልቅ ነገር ነው የሰራው ሳሚ እውነት ለመናገር ማለት ነው። እንግዲህ ወይዘሮ ገነትን ኢብን ራሱ ጎረቤቷ ከአቶ በኃይሉ ጋር እንደምትሰራና እያንዳንዱ የምትሰማውን ነገር ማለት ነው ለአቶ በኃይሉ እንደምትናገር ሁላችንም የምናስታውሰው ነው ማለት ነው። ስለዚህ
ያው ሳሚ ምንም ያክል መጥፎ ነገሮችን እየሰራ ቢገኝም ግን ደግሞ ለዳግም በጣም መልካም ነገር ነው ያደረገለት። እንዲያግታት ወይንም ደግሞ እናቱን እንዲያሰቃያት ያደረገው ለሱ ብሎ ነው ማለት ነው። አቶ በኃይሉ ወይዘሮ ገነት ትገደል ነበር ያለው፣ ግን ደግሞ ለምን ትገደላለች ከሚል አንጻር እንግዲህ ያንን ምርጫ ወስዷል ማለት ነው። እና እውነቱን ያው በትክክል ማለት ነው ሳሚ ለዳግም ይነግረዋል። ዳግምም ተጸጽቶ ማለት ነው ሳሚን ይቅርታ እንደሚጠይቀውና እንዲሁም ደግሞ ሳሚና ዳግም ተስማምተው ማለት ነው አቶ በኃይሉን እንደሚበቀሉት ተስፋ እናደርጋለን። እንግዲህ ቀጣይ ፓርቱ ማለት ነው ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ያላችሁን ሀሳብ አስተያየትም በኮሜንት ላይ ማስቀመጥ ትችላላችሁ። ዳግም ከሳሚ ላይ ይህን ነገር ማድረግ አልነበረበትም፣ ማዳመጥ ነበረበት ብዬ ነው የማስበው። እናንተስ ምን ትላላችሁ? በኮሜንት ሀሳባችሁ መግለጽ ትችላላችሁ። መልካም ጊዜ ተመኘውላችሁ።